ዴቭ የአደይ ለሊለል እያለች ለትዳራቸው ቦታ ለመስጠቷ እጅጉን ግራ ገብቶታል። ለሊ እየባሰባት መጥተዋል። ዳንኤል ይቺ አደይ የምትባይ ልጅ ከህይወታችን ካልወጣች እመኝኝ የሆነ ነገር ልናደርግ ይገባል ብለዋል። ቤዛም በቃ እንደዛ ነው መሆን ያለበት፣ ካልሆነ ግን አደይ በዚህ ሁኔታዋ ከቀጠለች ጥሩ አይሆንም። ግን ደግሞ ቤዛንም አትመናት ቆይ እያለች ግራ ተጋብተዋል። ቤዛ ኩርትም ብላ ቁጭ ባለችበት ጀገራው ትራፊ ሾረፋ ይዞላት መጥቷል። በራብ ተንገብግባ የነበረችዋ ቤዛ ምግቡ ሲመጣላት ሱክ ብላ ወደ ምግቡ ፊቷን አዙራለች። ከዛም ቆይ እኔ የምለው ራበይ ስታያል ነበር እንዴ ቤ ብሎ ቢላትም እንዴ እና ትራፊ ነው ይዘልኝ የመጣኸው አለች ግራ በተጋባ አንደበት። እና ታዲያ ይሄንን ምን ስለሆንኩ ነው ያመጣሁልሽ፣ ዝም ብለሽ ብይ ይላታል። እሷም ምንም ሳታመናታ ልትበላ ብታየውም ግን አልሆነላትም። ወዳ ቆይት ብሎ ፊቱን ተሸፋፍኖ ለቤዛ ወንድሟ ምግብ ይዞላት መጥቷል። ወንድሜ አንተ ባትኖርም ኖሞ በቃ ልሞት ነበር። ቆይ ግን ለምንድን ነው ያ ትራፊ አላመጣልኝ መሰለህ እንዴ አለች። ቆይ እኮ ለምን ብሎ ቢላትም አላውቅም፣ ምን አውቃለሁ ትራፊ ይዞልኝ መጣ አለች ግራ በተጋባ አንደበት። ወይኔ እህቴ በቃ ከዚህ መውጣት አለብን፣ ከዚህ ወተን ግዴታ ይላል። እሷም ግን እስከ መቼ ድረስ ነው እንዲሁነን የምንቀጥለው የሚለው ነገር ግራ አስገብቷታል። በቃ አሁን ወደድሽም ጠላሽም ተሸፋፍነን መውጣት አለብን ብሎ ቢላትም ግን እንዴት ነው አንተ ምን ሆነ ነው እንደዚህ ተሸፋፍነ የመጣኸው ምን ተገኘ ብላ ብትለውም ዶክተሩን አግኝቸው ነበር። ባክሽ ዶክተሩ ሁሉንም ነገር አውቋል። ስለዚህ ያለው አማራጭ በቃ ወተን የሆነ ራሳችን መከላከል አለብን ብሎ ቢላትም ቆይ እንዴት ነው ራሳችንን መከላከል የምንችለው አስበኸዋል እንዴ? ቆይ ለመሆኑ ምንድን ነው አላማህ? ምንድን ነው ነገሩ ብለዋለች። እሷም ግራ በተጋባ አንደበት ቆይ ግን ይቺ ፍቅር ምኗም አላማረኝም። ስለዚህ ከፍቅር ጋር ያለህን ቀረቤታ ማቆም አለብህ ብላ ብትለውም ዳንኤል ግን ከእሷማ አላቆምም ግደኝ፣ ግን ደግሞ ትሰሚኛለሽ ፍቅር ናት ያዳነች ዛሬ ይቻ አደይ ናታ። እሷ ሁሉንም ነገር ለዶክተሩ ነግረዋለች። በቃ ዶክተሩ አውቋል፣ ያለቀልን ጉዳይ ነው ብሎ ቢላትም ይቻ አደይ ከህይወታችን ካልወጣች በቃ ልትቀጣ ይገባታል እያለ ፉከራውን ታይዞታል። እሷም አዎ መሆንም አለበት ወንድሜ እመነኝ፣ ከዚህ ቦታ ለቀን መሄድ አለብን ብላ ብትለውም ወዴት ነው ለቀን የምንሄደው? አንሄድም፣ ግን ፍቅርን ትቼ የትም አልሄድ ብሎ ቢላትም ትሰማኛለህ፣ ፍቅር ካንተና ከኔ ባሰች በጣም መሰሪ ልጅ ናት። ስለዚህ ብትጠነቀቅ ይሻላል ብለዋለች። እሱም አይ ለማንኛውም ግን በቃ
መሆን ያለበት ጉዳይ ነው ብሏል። ያም አለ ይህ አደይ በሌሊ መታመም እጅጉን ግራ ተጋብታለች። ትሰማለህ? እኔ ቦታ ያልሰጠሁት እኮ እህቴ ምላት አማካሪ ልክ እንደ እናቴ ልጅ የማያት ሌሊ እኔን ረስታኝ ያለችበት ሁኔታ እጅጉን በጣም እያሳሰበኝ፣ እንዴት እኔ ስለ ትዳር ልሰብለህ ነው ብላ ብትለውም የኔ ቆንጆ እና ለእኛም እኮ ጊዜ ልሰጭን ይገባል፣ ስለዚህ እሰቢበት ብሏታል። እሷም ተረዳኝ፣ እኔ ያን ሁሉ ጣውረድ አልፌ የመጣሁት አንተን ብያደል፣ አንተን ባልል ኑሮማ መች መጣ ነበር፣ አባት ያለውን የሞራኑን ሞላለት ነበር ብለዋለች። አምንሻለሁ፣ ግን እማትረጅኝና ነገሮች የማታስተካከይ ከሆነ እሄዳለሁ ብሎ ሲላት እጅጉን በጣም በድንጋጤ ተሞልታለች። ወዴት ለምን የሚለው ነገር ውስጧን በጣም እየኮነኮነ ይገኛል። እሱም ከተረዳሽኝ የትም አልሄድም፣ ግን ደግሞ ልትረጅኝ ይገባል ብሏል። አደይ በድጋሚ ችግር የለም ግን ታገሰኝ ብላ ነገሮችን ለማመቻቸት ብትሞክርም ግን ዳንኤል በመካከል ገብቶ ነገሩን የሚያበላሸው ይመስላል። ሌሊ ያን የምትወደውን የጭንቀት ደራሽ ያለችውን ባቡሬን ጭራሽ ልትጠጋው አልቻለችም። ግራ ተጋብቷል። ባቡሬና ጀገራው ፊት ለፊት ተገናኝተው ሁለተኛ በስራ እንዳስገባ አንተም አጠገቤ እንዳላገኘህ የሚለውን ነገር ይፋ ተነጋግረዋል። ሁሉም ግራ ተጋብተዋል። በሌሊና በእናቴ ድጋሜ እንዳትመጣ፣ ከህይወት ይውጣልኝ። አንተ የምትባል ጓደኛ የለኝም፣ ከህይወት ወጥቻለሁ። ግን ደግሞ በእናቴና በሌሊ ቀልድ የለም፣ ትሰማኛለህ? ሁለተኛ በዙሪያቸው ብልጭው ስትል እንዳላይህ ተጠንቀቅ ተባብለዋል። ከመንገዴ ዘወር በል፣ በምሰራቸው ስራዎች ሁሉ መሰናክል የሆንክብኝ አንተ ነህ፣ ስለዚህ ዘወር በልልኝ ብሎታል። ሌሊን ታንድ አይሉ ስንት ጊዜ ከኋላ እየተከታተለ አመቸኝ፣ በቃ ለስራዬ ወጥ ሆነልኝ ያለ ታንድ አይሉ ስንት ጊዜ ከጅብ መንጋጋ ዳይመንድ አውጥቷታል። ምንጊዜም ብቻዋን አገኘኋት እያለ ሲደሰት ጀገራው ግን ዳይመንድ ብቅ እያለ ነገሩን ከአንድ አይሉ ስንት ጊዜ አኮላሽቶበታል። ጀገራው እጅጉን በጣም ተናዷል። ቆይ ይህ ደግሞ መሰሪ ምን እያለ ነው? ከመንገዴ ዘወር አይልም እንዴ? አይ የለም፣ እነዚህን ሁሉንም መጀመሪያ ድራሻቸውን ካላጠፋሁኝ እኔ መንገድም ሆነ ስራዬ ቀና አይሆንልኝም ብሎ ከራሱ ጋር እጅጉን ተነጋግሯል። ያም ሆነ ይህ ሌሊ ለሁለተኛ ጊዜ ከጀገራው እጅ አምልጣ ወጥታለች። ግን ከዕለታት አንድ ቀን አፍያማውን ሆድ ያወጣዋል፣ ሆዳማውን አይን ያወጣዋል የሚባለው ነገር ግን በዚህ ሁኔታዋ ከቀጠለችና አይምሮዋ የማይመለስ ከሆነ ድሮ የምትጠላቸውን አሁን እንድትወድ ያኔ የምትሰፈሰፍላቸውን ሰዎች አሁን ደመኛ እንድታረግ ቤዛ እጅጉን በርዛታለች። ግን ይዘገያል እንጂ የቤዛ ውርደት ቅርብ ነው አይርቅም ብለዋል። ሌሊ ወደ ጤናዋ ተመልሳ ያ ሁሉ አልፎ ልክ እንደ በፊቷ ቧርቃና ሸብርቃ የምትታይበት ቀን ቅርብ ነው። ላይጠግን አይሰብርምና የፍቅር እናት ማሚ ያለች ከሁሉም ይልቅ እሷ ላይ ሂዳ ልትም ብላለች። አሹም ስለሚዘፍንና ስለሚያዝናናት ከሁሉም አሹ ይሻለኛል፣ መምህሯና ባቡሬን ግን አልያቸው ብላለች። ግን ያሰቡት ይዘገያል እንጂ ውጤታማ መሆኑ አይቀርምና
ለሊ ወደ ጤናዋ ተመልሳ ያን ስታንቋሻቸውና ስትሸሻቸው የነበረቻቸውን ሰዎች መልሳ እንድትሸሻቸው ወይም ደግሞ እንዳ የምትሰፈስፍላት እህቷና የኔ የምትላቸውን ሰዎች ደግማ የምታስታውስበትን ቀን ማየት ቅርብ ሳይሆን አይቀርም። ውድና የተከበራችሁ ቤተሰቦች ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁ ቆዩ። ነባሮች ላይክ፣ ሼር ማድረጋችሁን አትዘንጉ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ዛሬም እንደወትሮው የነበረን ቆይታ ይህን ይመስላል። በያላችሁበት ያለ ዳርቻ ቸር ሰንብቱ። What?